የእግዚአብሔርን ቃል በመዓልት በቀን በሌሊት ሰው በሚተኛበት ሰዓት የሚጸልይ የሚያነብ ሰው በውሃ ዳር እንደተተከለች ዛፍ ይለመልማል ይለናል። መጽሐፍ ቅዱስን የእግዚአብሔርን ቃል የሚያነብ ሰው የሚጸልይ ሰው በውሃ ዳር እንደተተከሉ ተክሎች ይለመልማል። መንፈሳዊ ሕይወቱ ይለመልማል። ትውልዱ ይባረካል። የሚዘራው ይበቅላል። የሚናገረው በሰው ዘንድ ተቀባይነት ይኖራል። በአጠቃላይ ጤንነቱ ይባረካል። ሕይወቱ ይባረካል። እሱ በዋለበት ሰዎች ሰላም ያገኛሉ። ያስታርቃል፣ የተጣሉትን ሰላም ይፈጥራል ማለት ነው። ቅዱሳን አቡነ እስትንፋሰ ክርስቶስ አሁን የት ነው ያሉት ብንል በእግዚአብሔር ቤት ዳዊት ለዘላለም ሊኖር በተመኛት አሁን ከዳዊት ጋር እየዘመሩ ከመላእክት ጋር እየዘመሩ ትኩላንም ሙንቱ ውስተ ቤተ እግዚአብሔር በእግዚአብሔር ቤት በገነት በመንግሥተ ሰማያት ተተክለው ላይወጡ ገብተዋል። ኦርቶዶክስ ተዋሕዶ ቤተክርስቲያናችን ሌሎች እንደሚሉት አይደለም፣ የተመሰረተ ነው። ከሰማይ በወረደው በእግዚአብሔር ልጅ ከድንግል ማርያም በሥጋ በተወለደ ነው። ወመንፈስ ቅዱስ አሐዱ አምላክ አሜን። በበጊዜሃ ወቆጽላኒ ይትነገር። ነቢየ እግዚአብሔር ዳዊት በመዝሙረ ዳዊት ምዕራፍ 1 ቁጥር 2 ላይ የተናገረው የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቃል ነው። ቃሉን የተናገረው ነቢዩ ንጉሥ ዳዊት ነው። የተናገረውን ቃል ስለ ቅዱሳን የተነገረ በእግዚአብሔር አምነው የዚህን ዓለም ጣዕም ፍላጎት እንደ አቡነ እስትንፋሰ ክርስቶስ ትተው እግዚአብሔር ምርጫቸው የሆነ 24 ሰዓት እንደ መላእክት ቅዱስ ቅዱስ በማለት በጸሎት የእግዚአብሔርን ቃል ምግብ አድርገው ለሚኖሩ የተነገረ ቃል ነው። የእግዚአብሔርን ቃል አለ ነቢዩ ዳዊት። በቀን 7 ጊዜ ነቢዩ ዳዊት 12ቱን ነገደ እስራኤል የሚመራ ንጉሥ ሲሆን 40 ዘመን እስራኤልን አስተዳድሯል። ነገር ግን ንጉሥ ሆኖ በቀን 7 ጊዜ እግዚአብሔርን ያመሰግን ነበር። በጸሎት የእግዚአብሔርን ቃል በመጸለይ ስለተጠቀመበት ነው የነገረን። ስለዚህ የእግዚአብሔርን ቃል በመዓልት በቀን በሌሊት ሰው በሚተኛበት ሰዓት የሚጸልይ የሚያነብ ሰው በውሃ ዳር እንደተተከለች ዛፍ ይለመልማል ይለናል። እግዚአብሔር አምላክ ያለምልመን እኔ ብላችሁ አመስግኑት። እየሰማችሁ ነው ይመናል። የሚጸልይ ሰው መጽሐፍ ቅዱስን የሚያነብ ሰው መጽሐፍ ቅዱስ ትምህርት ሲሰጥ የሚሰማ የእግዚአብሔርን ቃል የሚወድ ሰው ይባረካል። ቡራኬውን ሲገልጸው በምድር ላይ በውሃ ዳር የተተከሉ ተክሎች ዓመት እስከ ዓመት የለመለሙ ናቸው። አይደርቁም፣ ያብባሉ፣ ያፈራሉ። እንደዚሁም በእግዚአብሔር ቃል ሁልጊዜ የተሞላ ሰው መጽሐፍ ቅዱስን የእግዚአብሔርን ቃል የሚያነብ ሰው የሚጸልይ ሰው በውሃ ዳር እንደተተከሉ ተክሎች ይለመልማል። መንፈሳዊ ሕይወቱ ይለመልማል። ትውልዱ ይባረካል። የሚዘራው ይበቅላል። የሚና
የሚናገረው በሰው ዘንድ ተቀባይነት ይኖራል። በአጠቃላይ ጤንነቱ ይባረካል፣ ሕይወቱ ይባረካል። እሱ በዋለበት ሰዎች ሰላም ያገኛሉ። ያስታርቃል፣ የተጣሉትን ሰላም ይፈጥራል ማለት ነው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ከዚህ ቃል የምንማረው እኔና እናንተ የእግዚአብሔርን ቃል ማንበብ እንዳለብን መጸለይ እንዳለብን ያስተምረናል። ነቢዩ ዳዊት ወርቁ በእጁ ነው፣ ብሩ በእጁ ነው፣ ስልጣን በሱ ዘንድ ነው፣ ዝነኛ ነው። ነገር ግን ምልጫውን ሲናገር እንዲህ አለ፣ አንተ ሰአልክዎ ለእግዚአብሔር ወኪያሃ አሐስስ ከመህድር ቤቶ ለእግዚአብሔር በኩሉ አይነ ሕይወት። እግዚአብሔርን እየሰማችሁ ነው። አምላኬን አለ ነቢዩ ዳዊት አንድ ነገር እመኛለሁ፣ አንድ ነገር እጸልያለሁ፣ እንዲያደርግልኝም እፈልጋለሁ አለ። እሱ ምንድን ነው? ስሙ ነው ነቢዩ ዳዊት በእግዚአብሔር ቤት በውስጡላችሁ አይዟችሁ፣ በእግዚአብሔር ቤት ነው ለዘላለም እኖር ዘንድ። የእግዚአብሔር ቤት መንግሥተ ሰማያት ናት። የእግዚአብሔር ቤት ገነት ነው። ለዘላለም በእግዚአብሔር ቤት እኖር ዘንድ። በእግዚአብሔር ቤት በመንግሥተ ሰማያት በቅዱሳን መላእክት ጋር ተደምሮ ቅዱስ ቅዱስ እያሉ እያመሰገኑ መኖር በውሃ ዳር እንደተተከለችው ዛፍ መለምለም ነው። ይህንን እመኛለሁ አለ ዳዊት። ይህ ብቻ አይደለም። ጻድቅሰ ከመ በቀልት ይፈሪ ወይበዝሕ ከመ ዝግባ ዘሊባኖስ። እነሆ ጻድቅ እንደ እስትንፋሰ ክርስቶስ እንደ አቡነ ተክለ ሃይማኖት ጻድቅሰ ከመ በቀልት ይፈሪ። በእግዚአብሔር የሚያምኑ የእግዚአብሔርን ቃል ሁልጊዜ የሚያሰላስሉ የሚጸልዩ ሰዎች ጻድቅሰ ከመ በቀልት ይፈሪ። እውነተኛ የእግዚአብሔርን ቃል የሚጸልይ ሰው አለ እንደ ዘንባባ ዛፍ ያፈራል። መንፈሳዊ ፍሬ፣ የጽድቅ ፍሬ፣ የሰላም ፍሬ፣ የፍቅር ፍሬ ያፈራል። በእግዚአብሔር ቤት ትኩላን እሙንቱ ቅዱሳን እነ አቡነ እስትንፋሰ ክርስቶስ አሁን የት ነው ያሉት ብንል በእግዚአብሔር ቤት ዳዊት ለዘላለም ሊኖር በተመኛት አሁን ከዳዊት ጋር እየዘመሩ ከመላእክት ጋር እየዘመሩ ትኩላን እሙንቱ ውስተ ቤተ እግዚአብሔር በእግዚአብሔር ቤት በገነት በመንግሥተ ሰማያት ተተክለው ላይወጡ ገብተዋል። ገነት ገብተዋል። መንግሥተ ሰማያትን ደግሞ አብረን እንገባለን ልበላችሁ። እግዚአብሔርን አመስግኑ። የሚገርም እኮ ነው። እንተቱ ፍሬሃ በበጊዜሃ አለ። በየጊዜው ፍሬዋን ትሰጣለች ዛፏ። ለምን? የተተከለችው ውሃ ዳር ስለሆነ። ወኩሎ ዘገብረ ይፈጽም ይላል። የእግዚአብሔርን ቃል የሚያነብ የሚጸልይ ሰው ያሰበው ሁሉ የጀመረው ሁሉ ይፈጸማል። ተምሮ ይጨርሳል፣ ሰርቶ ይፈጽማል። ምክንያቱ ሲባል የእግዚአብሔር ቃል በውስጡ ስላለ ማለት ነው። የእግዚአብሔርን ቃል ልንወድ ያስፈልጋል። ያስቀመጥነውን ቅዱሱን የእግዚአብሔር መጽሐፍ ቅዱስን ልናነብ ልንጸልየው ያስፈልጋል። አባቶቻችን የተባረኩት በቃሉ ነው። እግዚአብሔር ሕዝቡን የሚናገረው በመጽሐፍ ነው። እግዚአብሔር ይነግሮን ለሕዝቡ በመጽሐፍ። እየሰማችሁ ነው። ወደዚህ ቀልባችሁ ወደዚህ አድርጉ። በኋላ እንላለን። አሁን ትምህርት ነው። ትምህርት ላይ እልል አይባልም። ውስጡ ቃሉ መሃል ላይ ሲነካችሁ ነው እንጂ መጫጫ ነው የሚሆነው። እግዚአብሔር ይነግሮን ለሕዝቡ በመጽሐፍ። እግዚአብሔር ሕዝቡን የሚናገረው ሕዝቡ ማለት እኔና እናንተ ነው። እግዚአብሔር ይነግሮን ለሕዝቡ በመጽሐፍ። እግዚአብሔር የሚናገረው በመጽሐፉ ነው። በብሉይ ኪዳን ይናገራል፣ በአዲስ ኪዳን መጻሕፍት ይናገራል። መጽሐፉ ደግሞ ካላናገርነው አይናገርም። ኩሩ ነው። ስናነበው ግን እንባረከበታለን። ሕይወታችን ይለመልማል። አዎ ይህን የሚያስረዳን በብሉይ ኪዳን እንደዚህ ነው። በአዲስ ኪዳን ይኸው ነው የቀጠለው። በሐዋርያት ሥራ ምዕራፍ 8 ቁጥር 26 ላይ ስታነቡ አዎ ኢትዮጵያዊው የመጀመሪያው ክርስቲያን ጌታ በተወለደ በ34ኛው ዓመተ ምህረት መጀመሪያ ኢየሩሳሌም ሄዶ በዓል ያከበረ በሕገ ኦሪቱ ሥርዓት
አዎ ጥምቀትን የተቀበለ ባኮስ የኢትዮጵያ የገንዘብ ሚኒስቴር የነበረ እግዚአብሔርን ስለሚወድ ኢየሩሳሌም በዓል ለማክበር ሄደ። ሕገ ኦሪቱ አባቶቻችን ስለተቀበሉ በዚህ ሥርዓት ለማክበር ሄደ። ሲሄድ ይገርማቸዋል። ኢየሩሳሌም በዓል አክብሮ ሲመለስ አዎ የነቢዩ የኢሳይያስን መጽሐፍ ከብሉይ ኪዳን መጻሕፍት ደረቅ አዲስ ኪዳን የሚባለው የኢሳይያስን የትንቢት መጽሐፍ ኢየሱስ ክርስቶስ እኔና እናንተ ለማዳን የከፈለውን ዋጋ ነቢዩ ኢሳይያስ የተናገረው ያነብ ይጸልይ ነበረ። እግዚአብሔር ከሰማይ ሆኖ ቃሉን ወደሚያነበው ወደ ባኮስ ተመለከተ። ሁላችንም በምሕረት ዓይኑ ይመልከተን። አየው። ልብ በሉ። የእግዚአብሔርን ቃል ስታነቡ እግዚአብሔር አብ ያያችኋል፣ ወልድ ያያችኋል፣ መንፈስ ቅዱስ ያዩአችኋል። መላእክት ወደ እናንተ ይላካሉ። ቅዱሳን ሁሉ ደስ ይላቸዋል። ደስ ይበላቸው ይመናል። በዚህ ሰዓት የነቢዩ ኢሳይያስን መጽሐፍ ሲያነብ እግዚአብሔር ከሰማይ አየና መልአክ ላከለት። መልአኩ ደግሞ ወደ ሐዋርያው ወደ ቅዱስ ፊልጶስ ሄደና ከኢየሩሳሌም ወደ ጋዛ በሚያወርደው መንገድ ሂድ፣ ጃንደረባውን ተገናኘው ብሎ መልአኩ እግዚአብሔር እንዳዘዘው ለሐዋርያው ለቅዱስ ፊልጶስ ነገረው። ቅዱስ ፊልጶስ መልአኩ ባሳየው መንገድ ሲሄድ የነቢዩን የኢሳይያስን መጽሐፍ እያነበበ ጃንደረባ አባታችን ባኮስ አገኘው። ሐዋርያው ቀረብ ብሎ የምታነበውን ታስተውለዋለህን? ትረዳዋለህን? አለው። የሚያስተምረኝ መምህር ሳይኖር እንዴት እረዳዋለሁ አለ። አዎ እንዲህ የሚል ነበር ቃሉ። እንደ በግ ለመታረድ ተወሰደ፣ በሸላቾቹ ፊት ዝም የሚል በግ። አዎ በእርሱ ቁስል እኛ ተፈወስን፣ ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ የሚል ነው። ይህን የተናገረው ኢሳይያስ ስለ ራሱ ነው ስለ ሌላ አለ ጃንደረባው። ሐዋርያው ሲተረጉምለት ይህን የተናገረው ኢሳይያስ ስለ ራሱ ሳይሆን ስለ ኢየሱስ ክርስቶስ ነው። ቀራንዮ ላይ ስለ ሁላችን በደል አጥንቱ እስኪደቅ ድረስ መገረፉን ሲናገር ነው። መቸንከሩን መናገሩ ነው። ቁስሉ ችንካሩ ነው። የእሱ ቁስል ደግሞ ዓለምን ፈውሷል። ይህን የተናገረው ብሎ ከዚህ ቃል ጀምሮ ወንጌልን ስለ ኢየሱስ ክርስቶስ ለጃንደረባው ሐዋርያው ቅዱስ ፊልጶስ አስተማረው። የማያውቀውን እግዚአብሔር እንዲሁ ዝም ብሎ የወደው ነበረ። አሁን ግን ገባው፣ አወቀ። ማን? ጃንደረባው። ሁለቱ መንገድ ሄዱ ነበር በሰረገላ ውሃ ላይ ደረሱ። ውሃ ላይ ሲደርሱ ምን አለ ባኮስ? መኑ ይከለአኒ ተጠምቆ በማይ በውሃ እንዳልጠመቅ የሚከለክለኝ ምንድን ነው? መስፈርቱ ምንድን ነው? ለመጠመቅ ክርስቲያን ለመሆን የሚያስፈልገው ምንድን ነው አለ። ሐዋርያውን ጠየቀው። ሐዋርያው ደግሞ በፍጹም ልብ ብታምን ተፈቅዶልሃል አለ። ለመጠመቅ ማመን ያስፈልጋል። ሐዋርያው ቅዱስ ማርቆስ በወንጌሉ ምዕራፍ 16 መጨረሻው ላይ ዘአምነ ወዘተጠምቀ ውእቱ ይድህን፣ ያመነ የተጠመቀ ይድናል ያለው። ስለዚህ በፍጹም ልብ ብታምን አለ ሐዋርያው ቅዱስ ፊልጶስ ተፈቅዶልሃል አለ። እንዲህ አለ። ጥያቄው ስለገባው፣ ጃንደረባው ስለተማረ ስለተረዳ፣ ምስጢረ ሥጋዌን ስለተረዳ እንዲህ አለ። ኢየሱስ ክርስቶስ በመስኪሁላችሁ የእግዚአብሔር ልጅ እንደሆነ አምናለሁ አለ። በዚህ ጊዜ እምነቱ ትክክል ነው። ቅዱስ ጴጥሮስ በፊልጶስ በቂሳርያ ደቀ መዛሙርቱን ሰብስቦ መነ ብልዎ ሰብእ ለወልደ እጓለ እመሕያው፣ ሰዎች የሰውን ልጅ ማን ይሉታል ባለ ጊዜ ሰዎች የተለያየ ግምታቸውን ያልተጣራ እምነታቸውን ተናገሩ። ኤልያስ የሚል አለ፣ ኤርምያስ ነቢዩ የሚል አለ፣ መጥምቁ ዮሐንስ የሚል አለ ብለው ሕዝቡ የሚለውን ተናገሩ። እሱ ግን እነዚህን ሁሉ የፈጠረ ነው እንጂ ፍጡር አይደለም። እነዚህ ቅዱሳን ናቸው፣ ነቢያት ናቸው። ነገር ግን የቅዱሳንን አምላክ እግዚአብሔርን አላወቀም። ሰው ከቅዱሳን እንዳንዱ ቆጠረው፣ ከነቢያት እንዳንዱ ቆጠሩት። እሱ ግን እግዚአብሔር ነቢያት ነው፣ ነቢያትን የፈጠረ ነው።
ስለዚህ አንትሙሰ መነ ትብሉኒ የማቴዎስ ወንጌል ምዕራፍ 16 ቁጥር 18 እናንተ ስለ ማን ትሉኛላችሁ አለ ጌታ። ከቁጥር 13 ጀምሮ ማቴዎስ 16 ከቁጥር 13 ማን ትሉኛላችሁ አለ። በዚህ ጊዜ ቅዱስ ጴጥሮስ አንተ ውእቱ ወልደ እግዚአብሔር አንተ የሕያው እግዚአብሔር ልጅ ነህ አለ ቅዱስ ጴጥሮስ። በዚህ ጊዜ ኢየሱስ ክርስቶስ እንዲህ አለው ለጴጥሮስ ወስምዖን ወልደ ዮና ይከሰተ ለከ ዘሥጋ ወደም አላ መንፈሱ አቡየ ዘበሰማይ የዮና ልጅ ስምዖን ሆይ። አዎ ስምዖን ጴጥሮስ ከመባሉ በፊት የነበረው አባቱ ያወጣለት ስም ነው። አባቱ ዮና ይባላል። የዮና ልጅ ስምዖን ሆይ ይህን የገለጠልን ሥጋዊ ደማዊ ምርምር ሥጋዊ ደማዊ መምህር አይደለም፣ በሰማይ የሚኖረው አባቴ ነው። እኔ ማን እንደው አብ ካልፈቀደ ሰው አያውቀኝም። እኔ ካልፈቀድኩ አባቴን ማንም ማወቅ አይችልም። ይህን የገለጠልን መንፈስ ቅዱስ ነው አለው። አዎ ስለዚህ ምን አለ? አንተ ኮቱ አንተ ይሄ የተናገርኸው ቃል መሰረት ነው። ምን የሚለው የእግዚአብሔር ልጅ የሚለው ቃል መሰረት ነው። በዚህ እምነት መሰረት ቤተ ክርስቲያንን እሰራለሁ ብሎታል። ቤተ ክርስቲያን የተሰራችው ከድንግል ማርያም በተወለደው ከሰማያት በወረደው በእግዚአብሔር ልጅ ነው። እውነት አሰብ እስኪ እውነት የምትሉት እጃችሁ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ሌሎች እንደሚሉት አይደለም። የተመሰረተ ነው ከሰማይ በወረደው በእግዚአብሔር ልጅ ከድንግል ማርያም በሥጋ በተወለደ ነው። ረብላችሁ እግዚአብሔርን አመስግኑ። መልሳችን ይህ ነው። ወደ ኢየሱስ ኑ ለሚሉ ኢየሱስ ክርስቶስ መሰረታችን ነው። ለእኛ ብሎ ቀራንዮ የተሰቀለው እሱ ነው ልንል ይገባል። ልንመሰክር ያስፈልጋል። ማፈር የለብንም። ዘሰ አምነኒ በቅድመ ሰብ አነኒ አምኖ በቅድመ አቡየ ዘበሰማይ ማቴዎስ ወንጌል ምዕራፍ 10 ቁጥር 33 ላይ በሰው ፊት የሚክደኝ ኢየሱስ ክርስቶስ አምላኬ ነው ለእኔ ተሰቅሏል ብሎ የማይመሰክር ሰው ቢኖር ዳግም ስመጣ በመላእክት በደቂቀ አዳም ፊት እኔ ማፍርበታለሁ። በዚህ ዘማዊና ኃጢአተኛ ትውልድ በእኔና በወንጌል በቃል የሚያፍር ሰው ቢኖር እኔ ማፍርበታለሁ ብሏል። ልናፍርበት አይገባም። ጴጥሮስ የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ ነህ አለው። ስለዚህ በዚህ ነው እምነቱ የሚመሰረተው አለ። መሰረታት በዚህ። ስለዚህ ጃንደረባው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ሲል ወዲያው ጃንደረባው ሐዋርያው ቅዱስ ፊልጶስ ውሃ ላይ ስለደረሱ አጠመቀው። በአብ በወልድ በመንፈስ ቅዱስ ስም አጠመቀው። ጃንደረባው ክርስቲያን ሆነ፣ የእግዚአብሔር ልጅ ሆነ። ጥምቀተ ክርስትናን ወደ ኢትዮጵያ ይዞልን መጣ። ይህ ዛሬ በሚሊዮን የምንቆጠር ከ60 ሚሊዮን በላይ ኢትዮጵያውያን ኦርቶዶክሳውያን ነን ብላችሁ እግዚአብሔር አመስግኑ። አዎ በዚህ መሰረት ነው እና አቡነ እስትንፋሰ ክርስቶስ የተባረኩበት እንደኛ ሰዎች ናቸው። ግን ምርጫቸው እግዚአብሔር ሆነ። ዓለሙን ተውት። ጣዕሙን የሚያልፈውን የሚጠፋው ሐዋርያው ቅዱስ ዮሐንስ እንደነገረ ዓለሙ ምኞቱ ያልፋሉ አለ። የእግዚአብሔር ቃል ግን ለዘላለም ይኖራል። ለዘላለም የሚኖረውን እግዚአብሔር ለዘላለም የሚኖረው እግዚአብሔር ቃል ስለመረጡ እነ እስትንፋሰ ክርስቶስ ተባረኩ። በረከታቸው ለእኛ ተረፈ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እግዚአብሔር አምላካችን ኢትዮጵያ ሀገራችን በምሕረቱ በቸርነቱ ይጎብኝልን። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ክብር ምስጋና ለስሙ ይሁን። ይቆየን። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማኅበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን
ነው።